በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ያላችሁ ውድ ኦርቶዶክሳውያን ሰላም እግዚአብሔር ያላችሁበት ከእናንተ ጋር ይሁን። እንኳን ለታላቁ መልአክ ለቅዱስ ገብርኤል ዓመታዊ በዓል በሰላም አደረሳችሁ አደረሰን። እንደሚታወቀው ቅድስት ቤተክርስቲያናችን ከምታስባቸው፣ ከምትዘክራቸው፣ ከምታከብራቸው ቅዱሳን መላእክት መካከል የታላቁ መልአክ የቅዱስ ገብርኤል ሰለስቱ ደቂቅን የረዳበት ኃይሉን የገለጠበት ማዳኑን ያሳየበት ዓመታዊ በዓል ይከበራልና እሱን ምክንያት በማድረግ እሱን መሰረት በማድረግ ጠቅለል ያለ ኦርቶዶክሳዊ ተዋሕዶ ቅድስት ቤተክርስቲያናችን ስለ ቅዱሳን መላእክት የምታስተምረው ትምህርት ምንድን ነው የሚለውን በሚኖሩን የተወሰኑ ደቂቃዎች እናያለን ማለት ነው። እንግዲህ ይህ ጉባኤ ኒቅያ መንፈሳዊ ቻናል ለእናንተ የተለያዩ ሃይማኖታዊ ርዕሰ ጉዳዮች ወደየተመረጡ ወደ እናንተ የሚቀርቡበት መንፈሳዊ ቻናል ስለሆነ አገልግሎታችን ለብዙዎች ተደራሽ እንዲሆን ሼር በማድረግ ሰብስክራይብ በማድረግ ላይክ በማድረግ እንድታበረታቱን በእግዚአብሔር ስም እጠይቃለሁ። ስለ ቅዱሳን መላእክት ስንማማር እንግዲህ በቤተክርስቲያናችን ብዙ አይነት ትምህርቶች አሉ። ስለ ነገረ ቅዱሳን ምድራውያን ቅዱሳንና ቅዱሳት፣ ስለ ነገረ ማርያም፣ ስለ ነገረ ሃይማኖት፣ ነገረ ስነ ፍጥረት ብዙ ትምህርቶች ይሰጣሉና ከነሱ መካከል ደግሞ አንዱ ነገረ መላእክት ነው። ለቅዱሳን መላእክት የሚሰጠው አንዱ ትምህርት ነውና ጠቅለል አድርገን በተወሰኑ ነጥቦች ከፋፍለን 5 ነጥቦችን በዚህ የትምህርት ክፍል እንመለከታለን ማለት ነው። አምላካችን እግዚአብሔር ምስጢሩን ጥበቡን ይግለጽልን። ለቅዱሳን መላእክት ስንማማር በመጀመሪያ ደረጃ የምንመለከተው መላእክት የሚለውን የቃሉን ትርጉም ነው የሚሆነው። መላእክት የግዕዝ ቃል ነው። መነሻ ቃሉ ላከ ከሚለው የግዕዝ ቃል የተገኘ ነው። መልአክ ማለት አንድን መልአክ የሚያመለክት ነው። መላእክት ስንል ደግሞ ብዙነትን የሚገልጽ ቃል ነው። ለምሳሌ ሰው ስንል አንድን ነው የሚያመለክተው። ሰዎች ስንል ደግሞ ብዛትን ወይም ደግሞ ብዙ መሆናቸውን የሚገልጥ ነው ማለት ነው። በዚህ መሰረት መልአክ አንድን መልአክ ለመግለጥ የምንጠቀምበት ነው። መላእክት ስንል ደግሞ ሁሉንም መላእክት ወይም ደግሞ ብዛት ያላቸውን መላእክት ለመግለጽ የምንጠቀምበት ነው። ከትርጉሙ እንደምንረዳው መልአክ ማለት መልእክተኛ ማለት ነው። ተላላኪ ማለት ነው። ታዛዥ ማለት ነው። መላእክት ስንል ደግሞ ተላላኪዎች፣ የሚታዘዙ፣ የሚያገለግሉ፣ የሚላላኩ ማለት ነው። ስለዚህ የስማቸው ትርጉም ይህንን ይመስላል። ከዚህ ባሻገር የምንመለከተው መላእክት ተፈጥሯቸው መቼ ነው የሚለውን በሁለተኛ ደረጃ እንመለከታለን። እንግዲህ አምላካችን እግዚአብሔር ብዙ አንድ እየተባለ በአጠቃላይ ማለት ነው እየወገኑ እየሆነ ለምሳሌ እጽዋት በአንድ አይነት አጠራር ወይም ደግሞ አንዳንድ ተቆጥረው እጽዋት ይባላሉ። አዝሪት እንዳንድ ተቆጥረው አዝሪት ይባላሉ። አትክልት እንዳንድ ተቆጥረው በአንድነት አትክልት ተብለው እንዳንድ ፍጥረት፣ አዝሪት አንድ ፍጥረት፣ አትክልት አንድ ፍጥረት፣ እጽዋት አንድ ፍጥረት እየተባሉ ይጠራሉ ማለት ነውና እንስሳት አራዊትም በየወገናቸው ብዙ አንድ እየሆነ ብዙ አንድ ተደርጎ እየተጠራ እግዚአብሔር አምላካችን 22 ፍጥረታትን ፈጥሯል። እሁድ ነው ፍጥረታትን መፍጠር የጀመረው። በዕለተ እሁድ 8 ፍጥረታትን ፈጥሯል። ከ8 ፍጥረታት መካከል አንዱ ፍጥረት ቅዱሳን መላእክት ናቸው። መላእክትን እግዚአብሔር አምላካችን ሲፈጥራቸው እምኀበ አልቦ ነው የፈጠራቸው። እምኀበ አልቦ ማለት ከኢምንት ማለት ነው። ለምሳሌ ሌሎች ፍጥረታት እንስሳትን፣ አራዊትን፣ እጽዋትን፣ እኛን ሰዎችን ስንመለከት ከአራቱ ባህሪያተ ሥጋ ነው። በተለይ እኛ ሰዎች ደግሞ ባህሪየ ነፍስ ተጨምሮ ለባዊት፣ ነባቢት፣ ሕያዊት ማሰብ የምትችል መናገር የምትችል ሕያው ሆና ሳትሞት ለዘላለም መኖር የምትችል ነፍስ ተሰጥታን በእርሷ አማካኝነት ባህሪያተ ሥጋና ባህሪያተ ነፍስ ሁለቱ ተዋህደው ነው እኛ ሰዎች ተብለን የምንጠራው ማለት ነው። እና ከነዚህ ሁሉ ፍጥረታት ግን ተለይቶ ቅዱሳን መላእክት እምኀበ አልቦ ነው የተፈጠሩ። ምን ማለት ነው? እምኀበ አልቦ ማለት ከዚህ ተፈጠሩ አይባልም። እግዚአብሔር አምላካችን በአምላካዊ ጥበቡ በአምላካዊ ስልጣኑ እንዲገለጡ አደረጋቸው እንጂ ከዚህ ተፈጠሩ ተብሎ አይነገርም ማለት ነው። ከዛም ባሻገር ያፈጣጠራቸውንም ስርዓት ስንመለከት በአርምሞ ነው። ለምሳሌ አምላካችን እግዚአብሔር በዝምታ ምንም ሳይናገር በዝምታ ብቻ የፈጠራቸው ፍጥረታት አሉ። በዝምታ ከተፈጠሩት ፍጥረታት መካከል ደግሞ አንዱ ቅዱሳን መላእክት ናቸው። እነሱ የተፈጠሩት በዕለተ እሑድ ነው።
ምናልባት አንዳንድ ቅዱሳት መጻሕፍትን ስታነቡ ቅዱሳን መላእክት ከእሳት ተፈጠሩ ከነፋስ ተፈጠሩ የሚል ልታገኙ ትችላላችሁ። ይህ የሚያመለክተው ከእሳትና ከነፋስ መፈጠራቸውን ለመግለጽ ሳይሆን እንደ ነፋስና እንደ እሳት ፈጣንና ረቂቅ መሆናቸውን ለማስረዳት ነው። ለምሳሌ መዝሙረኛው ቅዱስ ዳዊት በመዝሙር 103 ቁጥር 4 ላይ መላእክቱን መንፈስ የሚያደርግ አገልጋዮቹንም የእሳት ነበልባል የሚያደርግ ብሎ አገልጋዮች ማለት ያው መላእክት ማለት ነው። ምክንያቱም መልአክ ማለት አገልጋይ፣ ተላላኪ፣ ታዛዥ ማለት ስለሆነ ማለት ነው። ስለዚህ የእሳት ነበልባል የሚያደርግ ሲል ነፋስም የሚያደርግ መንፈስ የሚያደርግ ብሎ ሲናገር ግብራቸውን ለመግለጥ ነው። በዚሁ መዝሙር 103 ቁጥር 4 ላይ ያለውን አባቶቻችን መዝሙረ ዳዊትን ትርጓሜ ሲተረጉም ምንድነው ያሉት? ቅዱሳን መላእክት በእሳትና በነፋስ የተመሰሉበት ምክንያት ስራቸውን ለመግለጥ ነው ይላሉ። ምን ማለት ነው? ለምሳሌ እሳት አይጨበጥም፣ ነፋስም አይጨበጥም። ሁለቱም ረቂቃን ናቸው። አይጨበጡም፣ አይዳሰሱም። የሰው ልጅ በእጁ ሊጨብጣቸው በእጁ ሊዳሰሳቸው የማይችሉ ፍጥረታት ናቸው። ስለዚህ ቅዱሳን መላእክትን ደግሞ እንደ እሳትም እንደ ነፋስም በእጅ አይጨበጡም፣ አይታዩም፣ ረቂቃን ናቸው። ለበቁ አባቶቻችን ለቅዱሳን አባቶቻችንና ለቅዱሳት እናቶቻችን ካልሆነ በቀር ሚካኤልን አየሁት የሚል ሰው ማንኛውም ሰው የለም። ገብርኤልን አየሁት ወይም ኪሩቤልን ሱራፌልን አየኋቸው የሚል ማንም የለም። ለበቁ አባቶቻችን ግን ቅድስናቸው እየጨመረ ሲሄድ ወይም ደግሞ ከወጣንነት ወደ ማዕከላዊነት ከማዕከላዊነት ወደ ፍጹምነት እያደጉ ሲሄዱ ግን ቅዱሳን መላእክትን ማየት ይችላሉ፣ ወደ ማየት ይደርሳሉ ማለት ነውና እንደኛ አይነት በኃጢአት ውስጥ የምንወርቅ የምንነሳ ሰዎች ግን ልናያቸው ስለማንችል ምን ብሏቸዋል ማለት ነው? እንደ ነፋስና እንደ እሳት የማይጨበጡ የማይዳሰሱ መሆናቸውን ለመግለጥ መላእክቱን መንፈስ የሚያደርግ አገልጋዮችንም ነበልባል የሚያደርግ ብሎ መዝሙረኛው ቅዱስ ዳዊት ተናግረዋል ማለት ነው። ግብራቸውን ለመግለጥ ሲባል ለምሳሌ ነፋስ ኃያል ነው እንደሚታወቀው፣ ለመልካምም ለመጥፎ ነገርም እግዚአብሔር አምላካችን ነፋስን ይጠቀምበታል። እኛን እንዲጠቅም አድርጎም ፈጥሮታል። እኛ ስናምጽ ደግሞ መቅጫም አድርጎ እግዚአብሔር ሰጥቶናል። ለምሳሌ በብሉይ ኪዳን የነበሩ ሰዎች ኦሪት ዘፍጥረት 11 ላይ የምናገኘው ታሪክ ሰዎች እየበዙ በሄዱ ቁጥር ሰናዖር በሚባል ሜዳ ላይ ወደ ሰማይ የሚደርስ ግንብ ሰርተው አምላካችን እግዚአብሔርን ለመገዳደር ሞክረው ነበር። ግን ያንን ብዙ ዘመናት የደከሙበትን ሕንፃ አምላካችን እግዚአብሔር በነፋስ ነው እንዳልነበር አድርጎ ከመቅጽበት በአይነ ጥቅሻ በትንትና አድርጎ ያጠፋባቸው ማለት። ስለዚህ ኃያልነቱን እናያለን። በአንጻሩ ደግሞ ነፋስ ለሰው ልጆች አስፈላጊ ነው። እኛ ሰዎች ሕያዊት ነፍስ የተሰጠችን እንደመሆናችን አየር ሳናገኝ ያለ አየር መኖር አንችልም። እንስሳትም መኖርም አይችልም፣ እጽዋትም መኖርም አይችልም። ማንኛውም ፍጡር በተለይ ስጋ ለባሽ የሆነ ምድራዊ ፍጡር ያለ አየር ያለ ነፋስ መኖር አይችልም። ስለዚህ ነፋስን ስንመለከት ለመልካምም ለክፉም አገልግሎት ይውላል ማለት ነው። እግዚአብሔር ለኛ እንዲጠቅምም አድርጎ ይሰጠናል። እኛ ስናምጽ ደግሞ በነፋስም ይቀጣናል። እንደዚሁም ሁሉ ቅዱሳን መላእክት ደግሞ ስናምጽ ቅዱሳን መላእክት እኛን ይቀጡናል፣ ወይም ደግሞ እግዚአብሔር አምላካችን በቅዱሳን መላእክት አማካኝነት ሊቀጣን ይችላል። መልካም ስንሰራ ደግሞ በቅዱሳን መላእክት አማካኝነት ደግሞ ይረዳናል። ቅዱሳን መላእክት እንዲጠብቁን ያደርገናል። ከማንኛውም ክፉ ነገር እንዲከላከሉልን እንዲጠብቁን ከሰይጣን ወጥመድም እንዲጠብቁን አድርጎ አምላካችን እግዚአብሔር መላእክቱን ለኛ ያዘልናል ማለት ነው። በእሳትም ስንመለከት ተመሳሳይ ነው። ለምሳሌ የሰዶም ሰዎች ግብረ ሰዶማውያን ሆነው ሰውነታቸውን በኃጢአት ባረከሱ ጊዜ ከእግዚአብሔር በተለዩ ጊዜ ሕገ እግዚአብሔርን በጣሱ ጊዜ በእሳት ነው ያወደማት ሀገሪቱን ማለት ነው፣ እንዳልነበረች ያደረጋት። በአንጻሩ ደግሞ እሳትን ስንመለከት የሰው ልጅ እያንዳንዱ ነገራችን አንደኛ ተፈጥሯችንም ከእሳት ነው፣ ሁለተኛ በምድር ላይ የምንመገባቸውን ነገሮች በሙሉ የምናዘጋጀውም እንደሚታወቀው በእሳት ነው። ከዛም ባሻገር በጣም ብዙ እያንዳንዳችን አሁን ብናስበው እሳት ምን ጥቅም አለ የሚለውን ብንመረምር በጣም ብዙ ጥቅም አለው እሳት ማለት። ስለዚህ ቅድም እንዳልሁት ልክ እንደ ነፋሱ ቅዱሳን መላእክትም ደግሞ ልክ እሳት ለመልካምም ለመጥፎ ነገርም እንደሚሆነው ሁሉ ቅዱሳን መላእክትም ስናምጽ የሚቀጡን እግዚአብሔር ስናምጽ የሚቀጣባቸው፣ መልካም ስንሰራ ደግሞ እንዲያግዙን እንዲያበረቱን ወደ እግዚአብሔር እንዲያቀርቡን የሚልካቸው ስለሆነ በእሳትና በነፋስ ተመስለው ወይም ደግሞ ከእሳትና ከነፋስ እንደተፈጠሩ ተደርገው ግብራቸውን ለመግለጥ ቅዱሳት መጻሕፍት በዚህ መልኩ ይናገራሉ ማለት ነው። ቅዱሳን መላእክት ቁጥራቸው አይታወቅም። 20 ናቸው፣ 100 ናቸው፣ 1000 ናቸው ወይም ሚሊዮን ናቸው ተብሎ አይታወቁም። ለዛ ነው መጽሐፍ በትንቢተ ዳንኤል ምዕራፍ 7 ቁጥር 10 ላይ ነብዩ ዳንኤል በትንቢት በራእይ
አምላካችን እግዚአብሔር ገልጾለት ሲናገር ምን ይላል? እልፍ አእላፋትም በፊቱ ቆመው ነበር ይላል። ለዛ ነው ቤተክርስቲያናችንን ብዙ ጊዜ የተለያዩ መጻሕፍቶችን ስታነቡ የምታገኙ ስለ ቅዱሳን መላእክት ቁጥር እልፍ አእላፋት ወትልፊተ አእላፋት ብሎ ነው የምታገኙት። ምን ማለት ነው? ብዙ የብዙ ብዙ ማለት ነው። ምክንያቱም ተቆጥረው የማይዘለቁ ወይም ደግሞ ቁጥራቸው ሙሉ በሙሉ ይሄን ያህል ነው ተብሎ የማይገለጡ ስለሆነ ቤተክርስቲያን ምን ትላለች? ብዙ የብዙ ብዙ ብላ እንዲሁ ብዙ መሆናቸውን ተቆጥረው የማይጨረሱ ወይም ደግሞ ተቆጥረው በሰው ልጅ አንደበት ሊገለጡ የማይችሉ ስለሆኑ እልፍ አእላፋት ወትልፊተ አእላፋት እያለች ብዙ የብዙ ብላ ቤተክርስቲያናችን ትገልጣቸዋለች ማለት ነው። ነገር ግን ቅዱሳን መላእክት እያንዳንዱ 1 2 3 እየተባሉ ባይቆጠሩም በነገድ ይቆጠራሉ። ምን ማለት ነው? ብዙ አንድ የሆኑ ነገድ ደግሞ በአለቃ የሚመሩትን የተወሰኑትን አካላት የተወሰኑትን መላእክት አንድ እያደረግን በነገድ 100 ነገድ ተብሎ ይጠራሉ። መጽሐፍ አክሲማሮስ የሚባል መጽሐፍ አለ በቤተክርስቲያናችን ስለ ስነ ፍጥረት የሚተነትን ስነ ፍጥረትን የሚተርክ ማለት ነው። የስድስቱን ዕለታት ፍጥረታት በሙሉ እያንዳንዳቸውን መቼ እንደተፈጠሩ በምን አይነት ሁኔታ እንደተፈጠሩ ከምን እንደተፈጠሩ የሚገልጥ የሚተነትን የቤተክርስቲያናችን መጽሐፍ አለና ቅዱሳን መላእክትን በ100 ነገድ በ10 ከተማ በ10 አለቃ ይከፋፍላቸዋል። ከዚህ በመቀጠል የምንመለከተው የቅዱሳን መላእክትን ስራ ነው። እንግዲህ እግዚአብሔር አምላካችን ያለ ዓላማ ያለ ምክንያት የፈጠረው ፍጥረት የለም። ማንኛውም ፍጥረት እንዲሁ ዝም ብሎ በድንገት የተፈጠረ አይደለም። እግዚአብሔር ዝም ብሎ ይፈጠሩ ብሎ የፈጠረው ፍጥረት ምንም አይነት ፍጥረት የለም። ሁሉ ዓላማ አለው። ምናልባት እያንዳንዱን እግዚአብሔር ይህንን ለምን ዓላማ ነው የፈጠረው ይህንን ለምን ዓላማ ነው የፈጠረው የሚለውን እኛ እያንዳንዳችን ተንትነን ላናውቅ እንችላለን። የሁሉንም ማለት ነው። እንደ ምሳሌ እንኳን ብንወስድ ለምሳሌ ትንኝ ለምን ታስፈልጋለች ተብሎ ይታሰብ። ለምሳሌ ሰው የሚበላቸው አሉ፣ ሰው የሚጠጣቸው የሚመገባቸው አሉ። ልክ እንደ ትንኝ ደግሞ ሌሎችም ትንኝን እንደ ምሳሌ ጠቀስኩ እንጂ በጣም ብዙ አሁን ይሄን እንደው እግዚአብሔር ለምን ፈጠረው ብለን የምንገረምባቸው ብዙ ፍጥረታት አሉ። ግን ለምን እንደተፈጠሩ ሁላችንም የሁሉንም የመፈጠራቸውን ምክንያት ላናውቅ እንችላለን። እኛ እናውቅም ማለት ግን እግዚአብሔር ያለ ዓላማ ፍጥረታትን ፈጥሯል ወይም ደግሞ የፈጠራቸው ፍጥረታት አሉ ማለት አይደለም። እዚህ የተነሳ ቅዱሳን መላእክትም ስራ አላቸው ማለት ነው። ስራቸው ምንድነው የሚለውን ነገር ሁለት ነገሮችን እንመለከታለን። የመጀመሪያው የቅዱሳን መላእክት ስራቸው የመፈጠራቸው ዓላማ እግዚአብሔርን ለማመስገን ነው። እግዚአብሔርን ዘወትር ማመስገን ማለት ነው። ለዛም ነው ነብዩ ቅዱስ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 6 ላይ ወይብሉ ለላሃዱ ቅዱስ 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 ብሎ ሁሉም እያንዳንዳቸው ቅዱስ እያሉ ወይም ደግሞ ንጹህ ነው፣ ጽኑ ነው፣ ክቡር ነው፣ ልዩ ነው፣ ኃያል ነው እያሉ እግዚአብሔርን አሸናፊ እግዚአብሔር ነው እያሉ እግዚአብሔርን እንደሚያመሰግኑ ነብዩ ቅዱስ ኢሳይያስ በእግዚአብሔር ገላጭነት ተናግሮ እናገኘዋለን። ከዛም ባሻገር ወይመስሎም ለመላእክት ከመዘወደስው መጠነ መንፈቃ ለአሃቲ ሰዓት እምአመ ተፈጥረ ዓለም እስከኔው ይላል። ዓለም ከተፈጠረ ጀምሮ እስካሁን ድረስ አለ እስካሁን ድረስ ሁልጊዜ ሳያቋርጡ ያመሰገኑት እየኖሩ አለ የአንዷን ሰዓት ሩብ እንኳን ያመሰገኑት አይመስላቸውም ይላል። ተመልከቱ፣ የአንድ ሰዓት ሩብ ማለት 1 ሰዓት 60 ደቂቃ ነው። ለሁለት ሲካፈል 30 ነው። ሩብ ማለት 15 ደቂቃ ነው። ስለዚህ እግዚአብሔር ዓለምን ከፈጠረበት ጊዜ ጀምሮ እስከ አሁን ድረስ ቅዱሳን መላእክት 15 ደቂቃ ያመሰግኑ አይመስላቸውም። ስለዚህ ሁሉ ጊዜ ምንድነው የሚለው? ሁሉ ጊዜ ያመሰግናሉ ማለት ነው። መዝሙረኛው ቅዱስ ዳዊት ምንድነው የሚለው? ወህብስተ መላእክቲሁ በልዑ ወጓለ እመሕያው፣ ቅዱሳን መላእክትን የሚመገቡትን ምግብ የሰው ልጆች ተመገቡ ብሎ ይናገራል። ምን ማለት ነው? አሁን የሰው ልጅ የሚበላውን ምግብ ቅዱሳን መላእክት ይመገባሉ ማለት አይደለም። በቅዱስ ያሬድ አማካይነት ወይም ደግሞ በሌሎች ቅዱሳን የምስጋና አገልግሎት በተገለጠላቸው ቅዱሳን አማካይነት ለሰው ልጆች የተሰጠውን ምስጋና ለመግለጥ ነው። ቅዱሳን መላእክት ምግብ ሁሉ ጊዜ ምስጋና ነው። ስለዚህ የቅዱሳን መላእክትን ምግብ ሆናቸው የሚኖረውን ምስጋና የሰው ልጆች ደግሞ እግዚአብሔርን በማመስገን ቅዱሳን መላእክትን የሚበሉትን ምግብ በላ ብሎ ይናገራል ማለት ነው። ሁለተኛ ቅዱሳን መላእክትን ስራ ስንመለከት የሰው ልጆችን ለማገልገል የተፈጠሩ ናቸው። እንደሚታወቅ አምላካችን እግዚአብሔር የሰው ልጅ ባሪያውና በአምሳሉ ከመፍጠሩ በፊት ለሰው ልጆች የሚያስፈልገውን በሙሉ ፈጥሮ ነው መጀመሪያ ሰውን በኋላ የፈጠረው። ሁሉም ከተፈጠረለት በኋላ ማለት ነው። ሁሉን ካዘጋጀለት በኋላ እግዚአብሔር ምን ያህል ሰውን እንደሚወደው
በተለይ በኋላ ሰው ሆኖ ስጋውን ቆርሶ ደሙን አፍስሶ ሞቶ ተሰቅሎ ማዳኑን ፍቅሩን የገለጠበት መጠን ምንም ሊለካ የማይችል ነው ብለን እንደምንናገረው ሁሉ እግዚአብሔር አምላካችን ለሰው ያለውን ፍቅሩን የገለጠው በመፍጠርም ጭምር ነው፣ ሲፈጥረው ገና ማለት ነው። ምክንያቱም ሁሉን ፈጥሮ ለሰው ነው ያስረከበው። በላውን እንዲበላ ዘውን እንዲያዝ እንደፈለገ አድርጎ እንዲመራ እንዲያስተዳድር አምላካችን እግዚአብሔር ሰውን አክብሮ ፈጥሮታል። ከዚህ መካከል ደግሞ ቅዱሳን መላእክት ደግሞ ለሰው ልጅ አገልግሎትም የተፈጠሩ ናቸው ማለት ነው። በተለይ መጽሐፍ ቅዱስን ስናነብ የብሉይ ኪዳን መጻሕፍትን በተለያዩ ቦታዎች ላይ ቅዱሳን መላእክት ከእግዚአብሔር እየተላኩ የሰው ልጆችን ለማገልገል የእግዚአብሔርን ምሕረት ለሰው ልጆች የእግዚአብሔርን ትእዛዝ ለሰው ልጆች ለማድረስ የሰው ልጆችን ጸሎት የሰው ልጆችን ልመና ደግሞ ወደ እግዚአብሔር ለማድረስ ለማቅረብ ብዙ አገልግሎትን ሲያገለግሉ ሲተጉ እንመለከታቸዋለን ማለት ነው። ከዛ ባሻገር የቅዱሳን መላእክት ስራ የሰው ልጆችን መጠበቅ ነው። አሁን የሰው ልጆችን ልመና ወደ እግዚአብሔር ማድረስ የእግዚአብሔርን መልእክት ወደ ሰው ልጆች ከማስተላለፋቸው ባሻገር የሰው ልጆችን ደግሞ ከሰይጣንና ከሰራዊቱ ከአጋነን ከማንኛውም ምድራዊ ክፉ ነገር በሙሉ ለመጠበቅ የተፈጠሩ ጭምር ናቸው። ሎጥን ከሶዶምና ከገሞራ እሳት ሲያድኑ እንመለከታለን። ትንቢተ ዳንኤል ምዕራፍ 3 ቁጥር 12 እስከ 30 ላይ ስናነብ እንደምንመለከተው እስራኤላውያን የሆኑት በናቡከደነጾር ስልጣን ምክንያት በፋርስ ባቢሎን ወደ ኢራንና ኢራቅ ብለን ዛሬ ወደምንጠራቸው ሀገራት የተሰደዱት እነዚህ ሶስቱ ብላቴኖች ለጣዖት አንሰግድም በማለታቸው ሰው የሰራው ሰው ያቆመው ምስል አምላክ አይደለም፣ አምላክ እግዚአብሔር ነው፣ ሰማይና ምድርን የፈጠረ ነው ብለው ይህንን በመቃወማቸው ብዙ መከራ ደርሶባቸዋል። ብዙ መከራዎቹ መካከል ደግሞ አንዱ ወደ እሳት ውስጥ ነበር የተጨመሩት። ግን መልአኩ ቅዱስ ገብርኤል ከእግዚአብሔር ተልኮ በእሳቱ ውስጥ ያሉትን ሰለስቱ ደቂቅን አናንያን፣ አዛሪያን፣ ሚሳኤልን ሳያቃጥል ውጭ ላይ ያሉትን እንዲያቃጥል አድርጎታል። ተመልከቱ እንግዲህ የእግዚአብሔርን ኃይል ማለት ነው፣ የቅዱስ ገብርኤልን እርዳታ ማለት ነው። እሳት ውስጥ ላይ ያለ ሰው ሳይቃጠል ከእሳቱ ውጭ ላይ ቆሞ ወደ እሳቱ የወረወረን አካል እንዲያቃጥል ማድረግ ማለት ነው። ስለዚህ የእግዚአብሔር አምላካዊ ስራና የቅዱሳን መላእክት ተራዳኢነት የተገለጠበት ነው። ለዛም ነው መልአኩ ቅዱስ ገብርኤልን የምናከብረው። አሁን ቅዱስ ገብርኤል እንዲህ አይነት ታምራትን መስራት የሚችል የምስራችንም የሚሰብክ ለእመቤታችን ለቅድስት ድንግል ማርያም አምላክን እንደምትወልድ ያበሰረ ነው። የዓለምን መዳን እንደተፈጸመ ጊዜው እንደደረሰ እንደቀረበ እመቤታችን ቅድስት ድንግል ማርያምም ለዚህ አምላካዊ ለሆነው የማዳን ስራ የተመረጠች እንደሆነ የምስራቹን ነግሯል። ብዙ በችግር ውስጥ የነበሩ ለመውለድ የተቸገሩ ልጅ አጥተው ይጨነቁ የነበሩ ብዙ ሰዎችን ሐዘናቸውን ወደ ደስታ የለወጠ መልአክ ነው ቅዱስ ገብርኤል። ቅዱስ ሚካኤልንም ስንመለከት እስራኤላውያንን ከግብጽ ባርነት ሲወጡ ሙሴን ረድቶ በሙሴ አማካኝነት የኤርትራ ባህር ሲከፈል አብሯቸው ሲጓዝ የነበረ መልአክ ነው። ስለዚህ ቅዱሳን መላእክት ለሰው ልጆች መዳን ከዛም ባሻገር እኛ እኮ እያንዳንዳችን ጠባቂ መልአክ አለን አይደል? በመዓልት በቀን የሚጠብቀን መልአክ አለ፣ በሌሊት የሚጠብቀን መልአክ አለ። ስለዚህ ይሄ የሚያሳየው ምንድነው? ቅዱሳን መላእክት ሰውን ጸሎቱን ወደ እግዚአብሔር ከማቅረብ እግዚአብሔርን ከማገልገል ከመላላክ ባሻገር ሰውን የሚጠብቁ የሰው ልጆች ረዳቶች የሰው ልጆች አጋዦች መሆናቸው እንረዳለን ማለት ነው። ለዛ ነው መዝሙረኛው ቅዱስ ዳዊት በመዝሙር 34 ቁጥር 7 ላይ ምን ይላል? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውም ማለት ነው። ተመልከቱ፣ የእግዚአብሔር መልአክ በማን ዙሪያ ነው የሚሰፍረው? በሚፈሩት ሰዎች በሚያከብሩት ሰዎች ማለት ነው። ክብሩን በሚመሰክሩ ሰዎች በእነዚህ ሰዎች ዙሪያ ምን ይላል አለ? ይሰፍራል አለ። አሁን ይሰፍራል ብቻ አይደለም፣ ምንድነው ምን ያደርጋል አለ? ያድናቸውማል። አያችሁ፣ መልአክ የሚፈሩትን የሚያከብሩትን የሚወዱትን ክብሩን የሚገልጡለትን ይረዳቸዋል። ለዛ ነው ቅዱስ ገብርኤል ያመኑበትን ረዳትነቱን የተማመኑበትን ሰለስቱ ደቂቅን አድኗቸዋል። ከእሳት ውስጥ እንዲወጡ አድርጓቸዋል። ከእሳት ውስጥ ገብተው ከእሳቱ ምንም ያልነካቸው ልብሳቸው ሳይቃጠል ጸጉራቸው አንድ እንኳን ሳይቃጠል አካላቸው ምንም አይነት ጉዳት ሳይደርስበት እንዲድኑ እንዲወጡ አድርጓቸዋል። ከዚህም ሌላ መዝሙረኛው ቅዱስ ዳዊትም ጨምሮ ምን ይላል? ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም፣ በመንገድህ ሁሉ ይጠብቁህ ዘንድ መላእክቱን ስላንተ ያዛቸዋል ይላል መዝሙር 91:10 እስከ 12 ላይ። ክፉ ነገር ወደ አንተ አይቀርብም ማለት
መቅሰፍትም ወደ ቤት አይገባም ማለት በምን ምክንያት እንዴት ሆኖ ብለን ብንጠይቅ ምንድነው የሚለው በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ማን እግዚአብሔር አምላካችን መላእክቱን ለኛ ያዛቸዋል እግዚአብሔር አምላካችን መላእክቱን ለኛ የሚያዛቸው ደግሞ እኛ መላእክት ሊረዱን በሚያስችል ምግባር ስንሆን መላእክትን ረዳትነታቸውን ስንተማመን መላእክትን ክብራቸውን ተረድተን እነሱን ማክበር ስንችል ነው እንጂ ሚካኤልን የጠላ ሰው ገብርኤልን የጠላ ሰው እግዚአብሔር ለሰው ልጆች አገልጋዮች ሆኑ ዘንድ የሰው ልጆችን ይጠብቁ ዘንድ የሚያሰማራቸው የሚያዛቸውን የሚልካቸውን መላእክትን የሚያከብር ሰው በእነርሱ ክብር የማይተማመን ሰው ወይም ደግሞ ክብራቸውን የማያምንን ሰው አምላካችን እግዚአብሔር ሊረዳው አይችልም ለምን እነርሱ የኛ አገልጋዮች ስለሆኑ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ስለተባለ የኛ ጠባቂዎች ከእግዚአብሔር የሚታዘዙ ቅዱሳን መላእክት ስለሆኑ ማለት ስለዚህ በህይወታችን በዚህ ምድር እንደምናቀው በብዙ ፈተናዎች ተወጣን የምንኖር ብዙ አይነት ችግር አለብን እያንዳንዳችን ችግራችን ብዙ ነው ስለዚህ ይሄ ችግራችን ደግሞ የሚወገደው በምድር ስንኖር ምድራዊ በረከትን አገኝተን በሰላም ኖረን ከማንኛውም መከራ ከማንኛውም ፈተና ተጠብቀን መኖር የምንችለው እግዚአብሔር መላእክቱን ሲያዝዙልን እግዚአብሔር አምላካችን መላእክቱን ሲያዝልን መላእክት ደግሞ በዙሪያችን የሚሰፍሩት መላእክት በዙሪያችን ሆነው እኛን የሚጠብቁት ደግሞ መላእክትን ክብራቸውን ስናውቅ ለክብራቸው የሚገባውን ስናደርግ ነው ማለት ነው ስለዚህ አምላካችን እግዚአብሔር መልአኩ ቅዱስ ገብርኤልን ልኮ 3 ደቂቃን አድኗቸዋል እኛም ደግሞ እያንዳንዳችን በተለያየ ችግር ውስጥ ያለን ሰዎች የመልአኩን አማላጅነት በመተማመን የእግዚአብሔርን ክብር የሚገለጥባቸው እንደሆኑ በማወቅና በመረዳት ለነርሱ የሚገባውን ክብር በመስጠት በቅዱሳን መላእክት አማካይነት ተረድተን ተደግፈን ተጠብቀን የመንግስቱ ወራሾች እንድንሆን አምላካችን እግዚአብሔር ይፍቀድልን የአገልግሎት ለብዙዎች ተደራሽ እንደሆን ሼር በማድረግ ሰብስክራይብ በማድረግ ላይክ በማድረግ እንድታበረታቱን በእግዚአብሔር ስም እየጠየቅኩኝ ወስብሐት ለእግዚአብሔር ይቆየን